ቃልውድ እንደምን ሰነበታችሁ ውድ አድማጮች። ለመሆኑ ወሬና የወሬ ነገር በእናንተ ዘንድ እንዴት ይታሰብ ይሆን? ለወሬ የለው ፍሬ ቢባልም የኛ ሁኔታና ኑሮ ግን ከዚህ በአንጻሩ የሆነ ይመስላል። በወሬ ሀገር ያድጋል፣ ሕዝብ ይለወጣል ብለን እንዳናስብ በወሬ ያደገ ሀገርና የተለወጠ ሕዝብ አለ ሲባል ሰምተን አናውቅም። አብዛኛው የወሬ ክፍላችን ስሞታና እንቶ ፈንቶ በመሆኑ ወሬና ንግግራችን ቁም ነገር ሲኖረው አይታይም። በተለይም አሁን ባለንበት ጊዜ የወሬ ወጀብ ከዳር ዳር ሲነጠን ይታያል። ሆኖም ግን ዛሬ የሰማነው ለነገ የሚታወስ አይደለም። እንደ ሀገር ቁም ነገራችን ጠፋ እንጂ ወሬ አራጋቢና ወሬኞች ግን ከሚባለው በላይ ሆነዋል። እዚህ ሀገር ላይ የተግባር ልክፍት ሳይሆን የወሬ ልክፍት የተጠናወታቸው በርካቶች ናቸው። ወሬና ወሬኞች አይነታቸው ብዙ ነው። የወሬ አወራሩና አነጋገሩም በዚያው ልክ መሆኑ አይቀርም። የወሬን ጉዳይ ካነሳን አይቀር አንዳንዱ ወሬ ነጋሪ ሐሳቡን መግለጽ ሲያቅተውም አልታዘባችሁ ይሆን? እንዲህ አይነቱ ጉዳይ አንድም ለወሬ መቸኮል፣ በሌላ በኩል ደግሞ ሐሳብን በትክክል የመግለጽ ችግር አይመስላችሁም? አንድን ነገር ለማስረዳት ዙሪያ ጥምጥም መዞር ምን የሚሉት ልምድ ይሆን? በተለይ አሁን በየስፍራው ወሬያቸውን ያለማቋረጥ የሚሰልቁ በዝተዋል። የጀመረውን ወሬ ሳይጨርስ ሌላ የሚጀምር፣ የጀመረው ወሬ ጠፍቶበት ምን ነበር እያወራሁ ያለሁት በሚል መልሶ የሚጠይቃችሁ በርካታ ነው። ካልጠፋ ነገር ወሬ ማስረዘም ምን የሚሉት በሽታ ይሆን? አባይን የሚያክል ወንዝ የገደበ ሕዝብ ወሬውን ግን መገደብ አቅቶት ሲጨነቅ መታየቱ እጅግ ያስገርማል። ወሬ እኛ ጋር ባለው ሁኔታ ሲታይ በአብዛኛው ከቁም ነገር በላይ በንትርክ የሚታጀብ መሆኑን በየስፍራው ሳንታዘብ አልቀረንም። ቀኑን ሙሉ ስናወራ ውለን ባለመግባባት ከተለያየን የምናወራው ወሬ ለንትርክ የቀረበ ነው ቢባል ስህተት አይሆንም። እኛ ሀገር ላይ ከቅርብ ጊዜ ወዲህ እውን ሲሆን የሚታየው የወሬ ደቦ እንጂ የሥራ ደቦ አይደለም። በኑሮ ውድነት ምክንያት ዳቦ የቸገረው ሕዝብ ቀኑን ሙሉ ቁጭ ብሎ ደባደቦ ወሬ ሲያወራ መዋሉ እጅግ ያስገርማል። እንደኔ ወሬና ውይይት የተለያዩ ናቸው የሚል ሐሳብ አለኝ። ወሬ የባጤ ቋጡን እየቀባጠርን በማግስቱ የማናስታውሰው ሲሆን፣ ውይይትና ምክክር ግን ተደማምጠን ተግባራዊ እንዲሆን የምንፈልገው እንዲሁም የማንዘነጋው ጉዳይ ሊሆን ይችላል በሚል ማሰሪያ ሐሳብ የምናበጅለት ይመስለኛል። አንዳንድ ሰዎች የወሬ ልክፍት ያለባቸው ይመስለኛል። ከሰላምታ አስቀድመው ወሬ የሚጋብዟችሁ በርካቶች ናቸው። አትንገር ብዬ ብነግረው አትንገር ብሎ ነገረው እንደሚባለው ያልተረጋገጠና ያልተጨበጠ ወሬ የሚበትኑ ጥቂቶች አይደሉም። ዛሬ ያወሩትን ወሬ ነገ ቢጠየቁ የሚረሱ፣ ማውራታቸውን እንጂ ሐሜት መበተናቸውን የማያስታውሱ፣ ወደቀ ሲባል ተሰበረ ብለው አሳምረውና ቀሽረው ወሬ የሚያቀርቡ በየስፍራው ከሚባለው በላይ ሆነዋል። እንደ ሀገር አልበረክት ያለን ገንዘብ እንጂ ወሬ አይደለም። አንዳንዶቹ ደግሞ ዛሬ ያወሩላችሁን መልሰው ነገ ይደግሙላችኋል። እየደጋገሙም ይህንኑ ሲያወሩ ይህንን ወሬ እኮ ትላንት ነግረኸኝ ነበር ስትሏቸው ዝም ብለህ አሰማም አያሰክርህ የሚሉ አይነ ደረቆች ሳይሆን አፈ ደረቆች እዚህም እዚያም ይታያሉ። በአብዛኛው ስብሰባዎቻችን የንትርክ ደቦ ናቸው። ትክክለኛውን ነገር በአግባቡ ተናግረን ወደ ሥራ የምናዘግምባቸው አይደሉም። አሜሪካኖች ስብሰባ አስፈላጊ የሆነን ነገር የምንነጋገርበት እንጂ የንትርክ ደቦ አይደለም ይላሉ። ከአሜሪካኖች ሌላውን ቅራቅንቦ ትተን እንዲህ አይነቱን ቁም ነገር መውሰድ ነበረብን። የኛ ሀገር አብዛኛዎቹ ስብሰባዎች ረብ የለሽ በመሆናቸው ሰዎች በንቃት ተሳትፈው ሳይሆን አንቀላፍተው የሚወጡባቸው ሲሆኑ ይታያል። ስብሰባው ስለምንድን ነው ስትሏቸው ተሰብስበውና ቁጭ ብለው ውለው እኔ ምኑንም አልሰማሁም ባክህ ብለው የሚመልሱላችሁ በርካቶች ናቸው። የስብሰባ ቆይታችን ስለሚከፈለው አበል እንጂ ስለሚነገረው ቁም ነገር አለመሆኑም እንዲሁ ይስተዋላል። ስብሰባና ውይይት ጠቃሚ ነገር እያነሳንና እየተደማመጠን የማንነጋገርበት ከሆነም የሥራ ሰዓት ከመግደል ውጪ ፋይዳው ምንድን ነው? በሥራ ሳይሆን በወሬ ክቡር የሆነውን ጊዜያችንን ማቃጠላችን አስፈላጊነቱ እስከምን ድረስ ይሆን? በየወቅቱ የምንሰራቸው ነገሮች እያነሱ የስብሰባ ጊዜዎቻችን ደግሞ እየበዙ መጥተዋል።
አብዛኛዎቹ ስብሰባዎቻችን አሰልቺና የህዝብን ፍላጎት የማይመልሱ በመሆናቸው እንሰብሰብ ስንባል ጀርባችንን የምናዞር ጥቂቶች አይደለንም። ቁጭ ብለን የነገራት አካራ ስንገጥም እፍረት የማይሰማን በርካቶች ነን። እንደ ሀገር ወሬ ቢበዛ በአህያ አይጫንም የሚለውን ብሂል ወደ ኋላ ገሸሽ አድርገን በወሬ ፈረስ ሽምጥ የምንጋልብ በርካቶች ሆነናል። በምንሰራቸው ስራዎች አፍረን በምናወራቸው ወሬዎች ግን ከብረን ባልተገባ መንገድ የምንኖረው እስከ መቼ ይሆን? በእርግጥ የውስጥን ብሶትና ጭንቀት ለሰው ሲነግሩትና ሲያወሩት ቀለል ይላል። እንዲህ አይነቱን ጉዳይ ከወሬ ቆጥረን ልናጣጥለው አንችልም። ወሬ ለማውራት ካለን ፍላጎት የተነሳ በየስብሰባው ላይ ከተናጋሪው ብዛት የተነሳም እስከ 20 እና 30 ሰው ሲቆጠር ይታያል። ከሁለትና ከሶስት ሰዎች በኋላ ግን ንግግር የሚያደርጉት በሙሉ እከሌ እንዳለው ወይም እከሌ እንዳለችው እያሉ የተነሳ ሐሳብ በመድገምና በመናገር ሲሆን ይታያል። እንዲህ አይነቱ ድርጊት እንደ መልካም ልምድ ተወስዶ በየስብሰባው ተመሳሳይ ነገር ሲፈጸም ይታያል። ታዲያ ይህ ነገር የጤና ነው ብላችሁ ታስባላችሁ? እኔ ግን የጤና አይመስለኝም። ለማንኛውም ያልተገባና የማይመጥን ጉዳይ የማውራታችን ነገር ከግለሰብ ተሻግሮ በትልልቅ ስብሰባዎቻችን ሳይቀር ቀሪ የእንቅልፍ ሂሳብ ማወራረጃ ሲሆን ይታያል። እዚህ ላይ ግን ስብሰባ የሚለው ቃል በራሱ ስብሰባ ከሚለው ቃል የመጣ ነው የሚሉ አጋጥመውኛል። እናንተስ ምን ትሉ ይሆን? በየደረሳችሁበት ቦታ እኔ ብቻ ልናገር በሚል በወሬ ጠምደው የጀመሩትን ወሬ ሳይጨርሱ ሌላ ወሬ የሚጀምሩ በርካቶች መሆናቸው አይጠረጠርም። የወሬና የወሬኛው አይነት ብዙ ነው። አውቶማቲክ ወሬኞች አሉ፣ ፋታ የማይሰጧችሁ ማለት ነው። ብታዳምጧቸው ባታዳምጧቸው ደንታ የሌላቸው የወሬ ማዕት ግን የሚያርከፈክፉባችሁ ጥቂት አይደሉም። የጀመሩትን ወሬ መጨረስ አቅቷቸው አወራራቸውን የኤሊ ጉዞ የሚያደርጉ ተናጋሪዎችም እንዲሁ አሉ። ምን ይሄ ደግሞ ወሬውን አይጨርስም እንዴ የምትሏቸው አይነት ማለት ነው። እንደ መጫኛ የረዘሙ ወሬዎችን ሲሰማ የማይታክተው ማን አለ? ወሬን ባጭሩ ማስረዳት እየተቻለ ነገርን ከቅምቅማት ጀምሮ መቀባጠር ለምን አስፈለገ? የገሌ ወሬ እኮ ገመድ ነው አይቆረጥም እስከ መባል መድረስስ እንዴት አያሳፍርም? ጊዜው የዲጂታል ዘመን ነው። በዚያው ልክ ዲጂታል ወሬ የሚያወሩም እንዲሁ ተበራክተዋል። አብዛኛውን ጊዜ የምንገናኘው ቁም ነገር ተለዋውጠን ለመማማር ሳይሆን ባልተገባ ወሬ ተቃርኖ ለመፍጠር ሲሆን ይታያል። ምንም ተጨባጭ ነገር ሳይኖራቸው እኔ ያልኩት ብቻ ትክክል ነው የሚሉ ሞጋቾች አይጠፉም። በመንገድ ላይና በክርክር ወቅት ፊትና መንገድ ቀይ ከበራባቸው ክርክርህን መግታት ይኖርብሃል የሚለውን አባባል ማጤን ይገባል። በሁለት ሰዎች መካከል ያለ ሚስጥር ሆኖ የሚቆየው ለሶስተኛ ወገን እስካልተነገረ ድረስ ብቻ እንጂ ለሶስተኛ ወገን እስከተነገረ ድረስ ተራ ወሬ ሆኖ መሰራጨቱ አይቀርም። ሚስጥርህ ያንተ እስረኛ ነው፣ ካወጣኸው ግን እስረኛው ትሆናለህ ሲባል የሚነገረውም ለዚሁ ነው። አባቶቻችን ሚስጥር የባቄላ ወፍጮ አይደለም እንደሚሉት አይነት መሆኑ ነው። ወቅቱ በወሬ ሱስ የተዘፈቅንበት ነው ቢባል ማጋነን አይሆንም። በየቤታችን ጣራ ስር የዩቲዩብ ወሬ ሳንቃረም አናድርም። እንቶ ፈንቶ የሆነውን የቲክቶክ ወሬ እየቃረምን ሰው መሃል ቁጭ ብለን ብቻችንን የምንመንን ጥቂት አይደለንም። የዲጂታሉ ዘመን ዲጂታል ወሬኛ አበራክቶብናል። ስልኮቻችን ላይ በአብዛኛው የምናነፈንፈው የወሬ ዘሮችን ነው። በስልካችን ደውለን የምናስተላልፈውና መልሰን የምንቀበለውም ምን ሆነ፣ ምን ተፈጠረ፣ ማን ምን ተባለ የሚል ወሬ ለመቃረም ነው። ሳናወራ የምናሳልፋቸው ሰዓቶች የሉም። ሳናወራ የምንውልባቸው ቀናቶች አልተፈጠሩም። ሳናወራ የኖርንበት ዓመትም አልተመዘገበም። ያልተገባ ወሬ ሀገራዊ አድማሳችንን በክሎታል። ወሬ ሰዋዊ ምግባራችንን አወርዶ ወሬኛ እንድንባል አድርጓል። በወሬ ሱስ ተለክፈን እንደምንቃተት ሁሉ በስራ ሱስ ተይዘን ብንተጋ ኑሮ የት መድረስ በቻልን ነበር። ጦር ከፈታው ወሬ የፈታው እንደሚባለው እንደ ንፋስ የፈጠኑ ወሬዎች አሉ። አንዳንዶቹ ምንጭና አድራሻቸው ሲጣራ ግን ሐሰት ሆነው በማግስቱ የምንገረምባቸው ሲሆን ይታያል። ቀስ እያሉ ከጆሮአችን ደርሰው መልሰው ደግሞ የሚከስሙ ወሬዎች አጀንዳ መሆን ሳይኖርባቸው አጀንዳ ሆነው የምንታመስባቸው የወሬ ወፍ ዘራሾች እየተከሰቱ ክፉኛ ይንጡናል።
እኛም ቢሆን ወሬን ከማጣራት ይልቅ ከዳርዳር ማራገብ መደበኛ ስራችን ሲሆን ይታያል። ማህበራዊ ሚዲያዎቻችን እንደ ማህበረሰብ የምንጠቃቀምባቸው ሳይሆን በወሬ ወጀብ የምንመታባቸው ሲሆን እየታየ ነው። እንደ ማህበረሰብ የወሬ ጥማችን ከፍ ያለ በመሆኑ የቆረፈዱ ወሬዎች ሳይቀር ተመልሰን እናዳምጣለን። አሁን ባለው ሁኔታ የአፍ ወለምታ በቅቤ አይታሽም ሳይሆን የወሬ ወለምታ በቅቤ አይታሽም ማለት ሳይኖርብን አይቀርም። ለወሬ ያለን ፍላጎት ከፍተኛ በመሆኑ የተጀመረ ወሬ ነጥቀው ትንታኔ የሚሰጡ፣ ወሬ ከጀመረ ሰው አፍ ቀምተው ማብራሪያ የሚያቀርቡ፣ የወሬ ምች የማይመታቸውና ያወሩት ነገር የሚጨበጥ ነገር እንደሌለው እያወቁ ስቅቅ የማይላቸው ጥቂቶች አይደሉም። ወሬ በባህሪው ጊዜ፣ ቦታና ሁኔታ የሚጠይቅ መሆኑ ይታወቃል። የኛ የወሬ አተራረክ ግን ቦታና ጊዜ እንዲሁም ሁኔታን ያላገናዘበ በመሆኑ ለግምትና ለመሰልቸት አሳልፎ የሚሰጥ ነው። ከአፋችን ለሚወጣው ነገርና ለምናወራው ነገር ጥንቃቄ ማድረግ ይጠበቅብናል። ያልታረሙ ንግግሮቻችን የሰው ስብዕና ሊነኩ ይችላሉ ወይም ደግሞ ተገቢነታቸው ያን ያህል ሆኖ ያስገምቱናል። አንድ አፍና ሁለት ጆሮ የተሰጠን ብዙ ሰምተን ጥቂት ነገር እንድንናገር እንጂ ብዙ እንድንናገር አይደለም። እኛ ግን ቁጥብ ከመሆን ይልቅ ብዙ በማውራት የሚገዳደረን ያለ አይመስልም። በአብዛኛው እከሌኮ ሲያወራ ጎበዝ ነው ስንል እንደመጣለን። እከሌኮ ሲሰራ ጎበዝ ነው ማለት ሲኖርብን ከዚህ በአንጻሩ መናገራችን ሊያሳፍረን በተገባ ነበር። ወሬ ለማውራት ካለን ጉጉት የተነሳ የወሬ ያለህ እያልን ከቤታችን የምንወጣ በርከተናል። የዘንድሮ ወሬ አተራረካችን ሲታይ የዘመኑ ሰው ሁለት አፍና አንድ ጆሮ ነው እንዴ የተሰጠው ያስብላል። መናገር መልካም ነው፣ ስንናገር ግን በወጉና በአግባቡ ሊሆን ያስፈልጋል። የአገሬ ሰው ካለመናገር ደጃዝማችነት ይቀራል ሲል ችግርን፣ መብትን፣ ማህበረሰባዊ ተጽዕኖን ለመጋፈጥና መፍትሄ ለማምጣት እንጂ ዝም ብሎ እንቶ ፈንቶ ነገር ለመዘላበድ አይደለም። መናገር መፍትሄ ያመጣል። ንግግራችን ለውጥ በሚያመጣ መልክ መፈጸም ይኖርበታል። ዝም ብሎ ለመጮህ ከሆነ ግን ቁራም ዝም ብሎ ይጮሃል። ዝም ብሎ መናገርና ማውራትም ከማስገመት የዘለለ ትርጓሜ አይኖረውም። ወይም ደግሞ እከሌ እኮ ለፍላፊ ነው የሚል ስም ያሰጣል። የተመጠኑና የታሰበባቸው ንግግሮች ምንጊዜም አስፈላጊ ናቸው። ንግግርና ካፍ የሚወጣ ቃል መከበሪያችንም መወቀሻችንም ሊሆን ስለሚችል መጠንቀቅ ይገባናል። የአገሬ ሰው መከበር በከንፈር ያለው ለዚህ ይመስላል። ንግግር አዋቂነት በራሱ ጥበብ ነው። ከመናገር አስቀድሞ መናገር ያለብንን ሐሳብ መለየትና መመጠን ያስፈልጋል። የሌላውን ሰው ማንነት ከማጣጣል አስቀድሞ እንዲህ የማወራው በእውነት እኔ ማነኝ ብሎ ራስን መጠየቅ ተገቢ ነው። ያልተገባ ነገር ከመዘባረቅ አለመናገር የተሻለ መሆኑን ማወቅ ይገባል። ንግግርህ ከዝምታ ካልተሻለ ዝም በል መባሉ ያልተገባ ነገር ከመቀባጠር ዝም ማለት ይበጃል ለማለት ይመስላል። እከሌ እኮ ሲናገር ዝም ብሎ መዘርፈጥ ነው ከመባል አፍን መሰብሰብና አርፎ መቀመጥ ያስፈልጋል። መናገር የሚኖርብን ለመናገር አስፈላጊ በሆነበት ቦታ ላይ ብቻ ቢሆን ይመረጣል። ያልተገባ ንግግር አጸያፊ መሆኑን በተለያየ መንገድ ስንገልጽ ኖረናል። ሆኖም ግን ስንመራበት አይታይም። በተገኘው አጋጣሚ ሁሉ ተገኘ ተብሎ አፍ መክፈት ዳፋው የከፋ መሆኑ አያጠያይቅም። ስለሆነም ዝም ባለ አፍ ዝንብ አይገባበትም ሲባል ይደመጣል። በጣም አስገራሚው ነገር ወሬ ብቻ ሳይሆን የወሬ ተናጋሪዎችም ግላዊ ጸባይ እንዲሁ የተለያየ መሆኑ ነው። አንዳንዶች ወሬ ሲያወሩ ወደ ሰው አፍ ጠጋ ብለው ነው። ምናልባት የምናወራው ወሬ ይንጠባጠብ ይሆን በሚል ስጋት ይመስለኛል። ሌሎች ወሬ ተናጋሪዎች ደግሞ አፋቸውን እየከለሉ ሲያወሩ ይታያል። ምናልባት ወሬም እንደ ተልባ ምች ያስመታን ይሆን ብለው ሰግተው ይመስለኛል። ማስክ አድርጎ አፉን እየከለለ የሚያወራም እንዲሁ በርካታ ነው። አንዳንዶች ደግሞ ሲያወሩ ዙሪያቸውን በዓይናቸው እየቃኙ ነው፣ ወይም ደግሞ ድምፃቸውን ያሳንሳሉ። ትንሽ የማይባሉት ደግሞ ወሬ ሲያወሩ ለግለሰብ ሳይሆን ለማህበረሰብ በሚመስል መልክ እየጮሁ ነው። የሰው አመሉ 9 ነውና ስለ ወሬና ወሬ አተራረክ ጉዳይ ዘርዝረን የማንጨርሳቸው ጉዳዮች ይበዛሉ። የወሬ አነጋገርና አተራረካችንን አስመልክቶ ያዘጋጀሁት ይሄው ነበር። እንደተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ።
የጉልበት ግማሹ አፍ ነው። ወንድዬ ካሳ ነኝ።